ትለኛለች አለሽ። የ5 ዓመት ናት ሕፃኗ። ከዛ ታመጣና ይኸው ዛሬ ሚኪ ለቋል ይኸው እያለች ስልኩን ይዛ ወደ እኔ ትመጣለች አለሽ። እና ልልሽ የፈለግኩ ምንድነው የምታስታውሽ ከሆነ የሆነ ጊዜ እኔ እኮ ከዚህ አሁን ካለው ትውልድ ጋር አልንግባባም፣ ግን የታችኛው ጄኔሬሽን ጋር ግን እንግባባለን። ለምን ዛሬ የምናስቀምጣቸውን ሀሳቦች እንደ ዘወትር ጸሎት እያዳመጠ የሚያድግ ትውልድ ይፈጠራል ስል ነበር። እና ይህኛው ትውልድ ከራሱ ጋር የተጣላ ነው። አንደኛ በበታችነት ስሜት ያበደ ነው። ሁለተኛ እሱ ያላደረገውን አንተ ስታደርገው በቅናት ያበደ ነው። ሶስተኛ ለክህደት ለሰይጣን የሚገብር ነው። አራተኛ ውሸትን እንደ ክብር የተላበሰ ነው። አምስተኛ ሌባ ነው፣ ገንዘብ ዘራፊ ነው። እና አንግባባም እዚህኛው ትውልድ ጋር መቼም። እኔን እኮ የተጣሉበት ፖይንት እኮ በጣም የሚያስቅ ነው። አንድ ለምን የኛ ገባሬ ታዛዥ አልሆነም? በውሸት እኮ ነው ልክድ። ሁለት ለምን ሌባ አልሆነም ነው። ሶስት ለምን ፈሪ አልሆነም ነው። አራት ለምን ይበልጠናል ነው። ዶክተር፣ ፕሮፌሰር፣ ኢንጂነር፣ ማናጀር የሚባለው የእድሜ ባለጸጋ ሱፉን ለብሶ ከረባት አንጠልጥሎ ከረባት ለብሶ ይሄ ሳምሶናይት አንጠልጥሎ የሚሄደው አስመሳይ እናንተ ገብታችሁ ስላላያችሁ እኔ በተለያየ መንገድ ተሳትፌ አይቼዋለሁ። እና ይህ ዶክተር ነኝ ምናምን የሚለው ማርያምን ደንቆሮ ነው። ለምን ከ15 ሰዓት በላይ ስብሰባ መርቻ አውቃለሁ። መሀል ላይ ዘለህ መስቀለኛ ጥያቄ ስምህ ማን ነው ብትለው ስሙን በትክክል መመለስ ማይችል ነው። ሞኝና ወረቀት ያስይዙትና ይለቅሙ ነው እንጂ ማለት ነው። እና ለዛ ነው መንጋውን የለቀቀው። ያው መንጋውም ተሳክቶለታል። ግን እኔ እጄን አልሰጥም፣ አልሰበርም። ከዚህ በኋላ ደግሞ አም ስማርት ከሰው ምንም አልጠብቅም፣ ምንም ነገር አልጠብቅም እንጂ እዚህ ትውልድ እንዲገባው ምናምን። አሁን አንዳንድ ሰው መጥቶ ምን ሆነ ነው ምናምን ለማን የማብራራው? ምን ብዬ ማብራራው? እኔ ራሴ የኖርኩት እያለ ምን ብዬ ላንተ ምነግርህ? ምን ሆነ ነው ምናምን ይላል። ምንም በቤት ለምን እንደዚህ ለቀለቀለው ደግሞ እንዴት እንደሚያናግር ታውቃለህ አይደለ? ያው መስማት የሚፈልገው ነገር አለ። አንደኛ ብዙ ነገር ያው ከሚኮርጁት ነገርም ስለነበር ያ ስለቀረ ገባለ የሚፈልጉት ነገር አለ። የለም በእነሱ በራሳቸው የለም። ያን እውቀት ንጹህ ስለሆኑ ከየት ያምጡት እንዴ? አጀንዳ እኮ እኛ የተናገርናትን ትንሽ አሻሽለው ነበር የሚያመጣው። ማሻሻል አይደለም ኮርጂው እኮዛች ይወስዱና ግልብጥ አድርገው የራሳቸው አስመስለው የሚወስዷት ማለት በራሳቸው ግን ቀርጸው አይመጡም። የሚገርመው እሱ ነው። እና ብዙ እናውቃለን። እንዲህ ዝም ስላልን ማነቅ እንዳይመስላቸው ብዙዎቹ ለማለት ነው። አሁን እንዳናወራበት እንዴት አናወራ ከፍለ ያላወራም። እንደዚህ እመጣለሁ ከእህቶቼ ጋር ቁጭ እያወረች ወንድሞችም ካሉ ዝም ብሎ ከዚህ ከርዕስ ውጭ የሆኑ ቤተሰብ ጨዋታ ተጫውተህ ትወጣለህ። ጎበዝ አይደላችሁ እናንተ አስኪዱት እንጂ ያው ጉብዝናችሁ እርስ በርስ መባላት ነው፣ መሰዳደብ ነው፣ መቀማማት ነው። ድገማት እስኪ ያቺ ሙሉን ከተከዜ ስካዋሽ አድርገህ ሰብሰብ አድርገህ ድገማት እስኪ። ልብ ካለ አቅም አላችሁ አይደለ? እናንተም ታጨበጭቡላችሁ እንዴት አደረሷችሁ? እንደዛ ነው። አየው ሚኪ አቅም አለው፣ አድርጎታል። ፈጣሪ ይመስገን፣ አምኖበት ነው። ከእህት ከወንድሞቹ ጋር ሆኖ ብዙ ታሪክ ጽፏል። እዚህ በኋላ ደግሞ ወደ እኔ መጣችሁ። ስለዚህ ሁሉም ያልፋል። ዛቤ ጠፋሽ? ዛባ ስልክ አለሽ?
ኧረ ጨርሻለሁ። ልጆችን አወራሁኝ። ጥሩ እና ምን አልሽኝ? ቁርስ በላሽ? አንተን እየጠበቀች እኮ ነው የኛውማ የኛ እኮ ኮሽኮሽና እኔ ንስካፌ ጠጥቻለሁ። በቃ አለ አሁን በ12 ሰዓት እንደዛ ነው የምበላ ነው። የውሽማ ምግብ የሚባል ታውቂያለሽ ዛባ? አሁን ያላውቀውም እስኪ ንገረኝ። ኧረ የኛ ትዳር እኮ ሁልጊዜ የውሽማ ምግብ ማለት ናት። የውሽማ ምግብ ባልና ሚስት የሚባል ያውቃለሁ። ባልና ሚስት የውሽሜ አለ። ውሽሜ ያው ማገልገሉንማ ባል ያገለግላል፣ ባጥር ዘሎ ሲሄድ ውሽሜ ደስ ይላል ተብሎ የተገጠመለት እና ያለ የሌለውን ጣፍጣ ነው። ለምን ኤቭሪዴይ ስለማይገናኙ ገባሽ አይደለ? ጊዜ ፕሮግራም ይዘው ምናምን በተጣበበች ሰዓት አዩና ላዩ ምናምን የሚባል ነገር አለ። ጣፋጭ ጊዜ ናት እና በዛች ደግሞ ጣፋጭ ምግብ ነው የምትቀርበው። ሁልጊዜ የኛ ትዳር እንደዛ ነው። ልክ የውሽሜ ምግብ ማለት ነው። ከቅቤው ዛቅ ተደርጎ ቋንጣ ፍርፍሯ ገባሽ? በቃ ጠላውም ካለ ጠላው ሊቀርብ ይችላል። ጠጅም ካለ ጠጁ ቤት ያፈራውን ያለው ጣዕም ለምን በቃ 24 ሰዓት ተዘብዝፋ አትውልማ። ከዛ ወይ ከሳምንት አንዴ ወይ ከሁለት ሳምንት አንዴ ሾለክ ብለህ ነው። ያቺ ጊዜ ደግሞ ወርቃማ ናት እና የኛ ምን ነው? አይ ወሬው እየተመቸኝ ነው። እንደዛ ናት የኛ ምግብ እየከነከናት ነውና እያለች ነው። ደነገጠች። ምን ላድርግ ታዲያ እንግዲህ እና የውሽሜ ምግብ ናት። የውሽሜ ምግብ ደግሞ ይኸውልሽ የተለየ ነው። የተለየ ማለት ነው። ይህንን ስትል እኮ ይሄኔ እኮ የውሽሜ ምግብ ተመግቦ ነው እንደሚል ሰው ይኖራል። አንዳንዷ ደግሞ አሁን ሆዷን እየቆረጣት ነው የሚሆን። በውስጥ የሰራቻትን እውነት እኮ ነው እያለች ነው በሆዷ። ግን የትውልድ ከሃዲ ስለሆነ አሁን እንደዛ ነው ማለት አይፈልግም። እኔ ደግሞ ነጭ ነጫዋል እንደዛ ነው እንዴ? ልክ ነው ለካ። እኔ እኮ ባለፈው እንደዚህ ያደርግ ተበድራም ቢሆን ከጎረቤት ተበድራም ቢሆን ነው ምርጥ ምግብ የምትሰራ። ለምን ይዋሻል? ውሽሜ ሲመጣ ያለው እንትን እንዴ አባቴ ቤቱ ይጸዳዳል ምናምን፣ ምግቡ ይሰራል፣ አልጋው ይፈረሻል ምናምን፣ ሽቶ ምናምን ፏፏ ይደረጋል ምናምን። አባቴ ያለች የሌለች ያትነች ረቀቅ ቅጥር ያለች ቢጃማ ትደረጋለች ምናምን። አባቴ ቡፌ ዕቃ መስላ የምትጠብቅ ውሽሜ ኖሮ ማውቃል መስል እሱን እኮ ነው የምልህ። አሁን እንደዚህ ብለው ሊያስቡህ ይችላሉ። የ6 ዓመት ድንግልና ይሄን ተሸክሚ ይኸውልሽ ሚኪ ድንግል ድንግል ማማ ድንግል እናማ ወዳጄ